ዲያቆን ሄኖክ ኃይሌ ያለውን ላሰማችሁ። ወንድማችን ዲያቆን ሄኖክ ኃይሌ ይህን ስላጋራህን በጣም እናመሰግናለን። ብዙ ጊዜ እንዲህ አይነት ነገሮች ላይ አደባባይ ፊት ለፊት ስትወጣ አይተን አናውቅም። አሁን ግን ትዕግስት አንተንም ያሳጠረ ጉዳይ ስለሆነ እጅግ በጣም እናመሰግናለን። ሁላችንም ለእምነታችን ነው የምንቆመው። መቆምም የሚጠበቅብን ይሄን ነው። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ አለ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። ከቆይታ በኋላ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገር ካለም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምንለውን እንበል። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ሀብ ሃሎ ገደላ ህየ ይትጋአቡ እንስርት በድን ባለበት በዚያ አእምሮዎች ይሰበሰባሉ እንዳለው ፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያንን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ እንደነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ ከጠላቶቻችን የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙት አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። በንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰንብተናል። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ አሁን በልሳን ለፈለፉ ብለን በስጋት የምናያቸውን ምሁር ለመባል የቤተ ክርስቲያን ነባር ሴቶችን የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነባበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፊዛሎን የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት አንዴ ከጳጳሱም ምንም አይኮንም የሚል አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል። ሦስተኛው ክፍለ ዘመን ጳውሎስ ሳምጤስ በአንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅ። በወላዲታ አምላክ በነገረህ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። በቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጠብቃለን እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስን ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎችን ማላገጫ ሆነን አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ ውስጥ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን።